በአማራ ክልል የሚንቀሳቀሱ ተፎካካሪ የፖለቲካ ፓርቲዎች የጋራ ምክር ቤት ለሰባተኛው ጠቅላላ ሀገራዊ ምርጫ የተከናወኑ ተግባራትን አስመልክቶ ከተለያዩ የፖለቲካ ፓርቲዎች ጋር ውይይት አካሂዷል። የዛሬው አሚኮ ሪፖርታጅ መሰናዷችን ትኩረት ነው። በአማራ ክልል የሚንቀሳቀሱ የፖለቲካ ፓርቲዎች የጋራ ምክር ቤት ሰብሳቢ ተስፋውን አለምነህ ባደረጉት ንግግር ከቅርብ ዓመታት ወዲህ በተፈጠረው የፖለቲካ ምህዳር ተፎካካሪ የፖለቲካ ፓርቲዎች ልዩነቶችን በማክበር በጋራ ሀገራዊ ጉዳዮች ለጋራ ጥቅም በትብብር እየሰሩ ይገኛል ብለዋል። ለሰባተኛው ጠቅላላ ሀገራዊ ምርጫም ከእጩዎችና ከመራጮች ምዝገባ ጀምሮ ውጤታማ ስራዎች መከናወናቸውን የተናገሩት በተለያየ አስተላለፍ የነበረን የፖለቲካ ፓርቲዎች የተፈጠረውን ምቹ ሁኔታ መሰረት በማድረግ ሰላማዊ የፖለቲካ ትግል እየተሳተፍን እንገኛለን። ሰላማዊ ትግል ማካሄድ በማይቻልበት ጊዜ የሁሉንም አማራጭ ትግልን ጨምሮ ስናካሄድ የነበርና የፖለቲካ ምህዳሩ ሲሻሻል ለሰለጠነ የፖለቲካ ባህል በር ሲከፈት ለህዝባችን የሚጠቅመውን መርጠናል። በሰላማዊ ትግል ምርጫ ተወዳድረናል። ባለፉት 5 ዓመታት በምርጫ ተመርጦ ስልጣን የያዘው የብልጽግና ፓርቲ አዲስ የፖለቲካ ልምድ እንዲያድግ ተፎካካሪ ፓርቲዎች ስልጣን በማጋራት እውቀታቸውና ልምዳቸውን ህዝብና ሀገርን እንዲያገለግል እድል ፈጥሯል። ይህም በሀገራችን ጉዳዮች ላይ በጋራ መቆምን፣ ለሀገር ብሔራዊ ጥቅም አብሮ መሰለፍን አይተንበታል። የፖለቲካ ፓርቲዎች ከዚህ በፊት እንደነበረው የመካሰስና የመሳደድ ግንኙነት ሳይሆን ልዩነቶቻችንን አክብረን አንድ በሚያደርጉን አብረን ቁመን ታይተናል። ይህም ለአፍሪካም ለዓለምም አዲስ የፖለቲካ ልምድ ነው ብሎ መውሰድ ይቻላል። የፖለቲካ ፓርቲዎች የጋራ አቋም መያዝ በሚያስፈልግባቸው ጊዜ በፖለቲካ ፓርቲዎች የጋራ ምክር ቤት መድረክ እየተወያየን አቋም ስንይዝ ችግሮች ሲያጋጥሙ በጋራ ምክር ቤቱ እየመከረ መፍትሄ እያስቀመጡ አብረን ዘልቀናል። በዚህ ዓመት በምናካሄደው ምርጫ ከእጩዎች ምዝገባ ጀምሮ በመራጮች ምዝገባና በሌሎች ተግባራት በጥሩ መናበብና ቅንጅት ውጤታማ ስራ ሰርተናል። የአየር ሰዓት ድልድል የፖለቲካ ርዕዮታችንን ለማስተዋወቅና ለመራጭ ህዝብ መልእክቶችን ለማድረስ ሚዲያዎችን እና ብሔራዊ ምርጫ ቦርድ ያዘጋጀውን የምርጫ ክርክሮችን ደግሞ ልዩነቶቻችንና አማራጮቻችንን በሰላማዊ የትግል ሜዳ ለማሳየት እንዲሁም ከግጭት መለስ በሀሳብ የመሟገት ባህል ለማሳደግ ተጠቅመንበታል። በሂደቱ ጥሩ የዲሞክራሲ ልምምድ ተገኝቶበታል። ህዝባችንም የሚበጀውን ለመምረጥ መወሰን የሚያስችል እድል አግኝቶበታል። በክልላችን ባለበት የግጭት ሁኔታ ውስጥ ሆኖ የመራጮችን ካርድ በማውጣት የሰላም ጥማቱንና የዲሞክራሲ መራጭነቱን በተግባር አሳይቷል። ፓርቲዎችን ብቻ ሳይሆን ሰላምን፣ ዲሞክራሲንና ልማትን እንደመረጠ ማስተዋል ይቻላል። ከግጭትና ጉዳት በመለስ በሰላማዊና በሰለጠነ መንገድ መሪውን የመምረጥ ብርቱ ፍላጎቱን ህዝባችን አሳይቷል። በሰባተኛው ጠቅላላ ምርጫ የአማራ ክልል ተገቢ ተወካይ እንዲኖረውና የተሻለ ፍክክር እንዲኖር የሚያስችል በርካታ የፖለቲካ ፓርቲዎች የሚወዳደሩበት ሲሆን በሂደቱ የነበሩ ችግሮችና ውስንነቶችን በንግግርና በውይይት እየፈታን የምርጫ ዋዜማው ላይ እንገኛለን። በቀሪ አጭር ጊዜያት የተመዘገቡ ህዝብ ድምፁን በነፃነት እንዲሰጥ ከፖለቲካ ፓርቲዎች በላይም ሰላም፣ ዲሞክራሲና ሀገር እንዲያሸንፍ ሁላችንም የፖለቲካ ፓርቲዎች በጋራ ኃላፊነታችንን መወጣት ይገባናል። እስካሁን በነበረው የምርጫ ሂደት ንቁ ተሳታፊ ለነበረው ህዝባችን ሂደቱን እየመራ ለሚገኘው ብሔራዊ ምርጫ ቦርድ እና የፖለቲካ ፓርቲዎችን ከህዝቡ ጋር መገናኛ እድል የፈጠራችሁልን የመገናኛ ብዙሃን ተቋማትን እናመሰግናለን። በአማራ ክልል የሚንቀሳቀሱ የፖለቲካ ፓርቲዎች የጋራ ምክር ቤት ምክትል ሰብሳቢ ዶክተር መስፍን አበጄ የተከናወኑ ተግባራትን አስመልክቶ ለውይይቱ ተሳታፊዎች የመነሻ ሪፖርት አቅርበዋል። ተፎካካሪ የፖለቲካ ፓርቲዎች በክልሉ የተለያዩ ጉዳዮች ላይ አዎንታዊ ሚና እየተጫወቱ መሆኑንም ገልጸዋል። በሂደቱ እያጋጠሙ ያሉ ችግሮችን ለመፍታት በቅንጅት እየተሰራ ይገኛልም ነው ያሉት። በየአካባቢ ያለው አስተዳደር እርከን ችግሮች በኮሚቴዎቹ እንዲፈቱ ለማድረግ የጎላ ተሳትፎ እያደረጉ ያሉ አሉ። በተለይ ጎላ ብለው እንቅስቃሴ እያደረጉ ካሉ ዞኖች መካከል የአዊ ብሔረሰብ አስተዳደር ዞን ላይ፣ የደቡብ ወሎ ዞን ላይ እንዲሁም ደግሞ ጎንደር የከተማ አስተዳደሩና የማዕከላዊ ጎንደር በጋራ የሚያደርጓቸው ባህር ዳር ከተማ ላይ ያሉ የጋራ ምክር ቤቶች በየጊዜው እየተገናኙ ውይይቶችን፣ ምክክሮችን እያደረጉ ችግሮች ወደ ላይ ሳይመጡ እዛው መሬት ላይ እንዲፈቱ የጋራ ንግግር፣ የዲሞክራሲ ባህል እንዲዳብር ሊያደርጉ የሚችሉ ስራዎች እየተሰሩ ነው። በወረዳ ደረጃም በተመሳሳይ ወደ 140 የሚደርሱ ወረዳዎች ላይ የጋራ ምክር ቤቱ ተወካዮቻቸውን ልከው እንዲደራጅ ስራዎች እየተሰሩ ነው። የኛ ፍላጎት ሙሉ ለሙሉ በሁሉም አካባቢዎች ላይ
በሁሉም ወረዳዎቻችን በክልላችን ባሉት ከ266 የማያንስ ወረዳና ከተሞች ላይ ሁሉም ጋር ያሉ ተፎካካሪ ፓርቲዎች የጋራ ምክር ቤት እንዲያቋቁሙ ነው ፍላጎታችን። ነገር ግን እስካሁን በተደረገው ጥረት ወደ 140 የሚደርሱ አካባቢዎች ላይ የጋራ ምክር ቤቶች ተደራጅተዋል። አንድም ሁለት ፓርቲዎች ተሳትፈው በጋራ ምክር ቤቱ ሀሳባቸውን እንዲያራምዱ በዛው ሊፈቱ የሚገባቸው ቅሬታዎች እንዲፈቱ ለማድረግ የሚያስችል ልምምድ እየተካሄደ ያለበት ሁኔታ አለ። በየዞኑ ያለን ዳታ ነው። በዞን ደረጃ በወረዳ ደረጃ ማን ወረዳ አደረጃጀቱን ፈጠረ የሚለውን እየሰራን ያለንበት ሁኔታ አለ። እዚህ ላይ አሁንም ቢሆን እስከ ምርጫ እለትም ሆነ ከምርጫ ማግስት ሁሉም ፓርቲዎች የጋራ ምክር ቤቱ ዘላቂ ሆኖ የዲሞክራሲ ባህል በሚያዳብር አግባብ እንዲሄድ በማድረግ በኩል ስራዎችን እንዲሰሩ አሁንም ጥሪያችን ነው። ሌላው ምርጫውን ለማስኬድ የሚያስችሉ አስቻይ ሁኔታ ከመፍጠር አንጻርም በአጠቃላይ እንደ ክልል የምርጫ ሂደቱን በተነጻጻሪ በሆነ መልኩ አስቻይ የሰላም ሁኔታ ባለባቸው አካባቢዎች ኦልሞስት በሚበዙት የክልላችን አካባቢዎች ላይ ሰላማዊ በሆነ መልኩ የምርጫ ሂደቱ እንዲሄድ ለማድረግ ጥረት እየተደረገ ነው። የፖለቲካ ፓርቲዎች ተሳትፎም አዎንታዊ ነው። በየመድረኮቻችን የምናስተላልፋቸው መግለጫዎች በህብረተሰቡ ዘንድ የሚፈጥሩት ግንዛቤ እና የፖለቲካ ተሳትፎን ለማሳደግ በምርጫው ላይ የነቃ ተሳትፎ ሊያደርጉ የሚችሉ መግለጫዎች ናቸው። በዞን ደረጃ የሚካሄዱ ምክር ቤቶችም በዚህ በክልል ደረጃ የምናካሄደው የምክር ቤት ውይይትም በተመሳሳይ እንዲህ አይነት ልምምዶችን እያደረገ ነው። ስለዚህ አዎንታዊ አሁን ላለው አንጻራዊ ሰላም አስቻይ ሁኔታ መፈጠር የፖለቲካ ፓርቲዎችም ተፎካካሪ ፓርቲዎችም የራሳቸው አስተዋጽኦ መኖሩን ለማሳየት ነው። አብዛኞቹም የተፎካካሪ ፓርቲዎች በክልላችን እንግዲህ የሰላም አማራጭን የማስቀደም ልምምዱ እያደገ የመጣበት ሁኔታ አለ። እያንዳንዱ ችግር በሰላማዊ መንገድ ውይይት እንዲደረግበት በጠረጴዛ ዙሪያ ምክክር እንዲደረግ ሁሉም ተፎካካሪ ፓርቲዎች የሰላም አማራጭን እንደ ምርጫ ሳይሆን እንደ ግዴታ እንዲወስዱ ሊያደርግ የሚችል ምክክርና አቅጣጫ በእኛ በኩል ማስቀመጥ በጋራ ምክር ቤቱ በኩል ማስቀመጥ ያስፈልጋል። የፓርቲ ደጋፊዎችም ስነ ምግባር በእያንዳንዱ ጊዜ አሁን የምርጫ ወቅት እንደመሆኑ መጠን ምርጫውን በማስኬድ ሂደት ላይ የሚበዙት ፓርቲዎች ላይ የፖለቲካ ፓርቲዎች የጋራ ምክር ቤት አሰራርና ሕግ ደንቦችን የምርጫ ቦርድ ሕግና ደንቦችን ተከትሎ ከመስራት አንጻር ሰፋፊ ለውጦች መሻሻሎች ያሉበት ሁኔታ አለ። የጋራ የሰላም መግለጫ ጥሪዎችን በተፎካካሪ ፓርቲዎች የጋራ ምክር ቤት በዞንም በክልልም በምናካሄደው ሲካሄድ የቆየበት ሁኔታ አለ። ይሄ ተጠናክሮ መቀጠል ያለበት ነው። በምርጫው ሂደት ላይም እንግዲህ የመራጮች ምዝገባ በክልላችን በሚበዙት አካባቢዎች ላይ ሰላማዊ በሆነ መልኩ እየተካሄደ ያለበት ሁኔታ አለ። የምዝገባ ሂደቱ በአንጻራዊነት ስኬታማ ነበር ብሎ መውሰድ ይቻላል። የህዝቡን ንቁ ተሳትፎም በተመሳሳይ ህዝቡ ለምርጫው ያለውን ፍላጎት የገለጸበት ነው። የተፎካካሪ ፓርቲዎችን በብዙ አካባቢዎች ላይ እየተንቀሳቀሱ የምዝገባ ሂደቱን የታዘቡበት ሁኔታ ተፈጥሯል። በሂደቱም ደግሞ ቅሬታ አለን ብለው ያነሱ ተፎካካሪ ፓርቲዎች በተመሳሳይ ቅሬታቸው በምርጫ ቦርድ እንዲታይ በተደረገው ጥረት በብዙ የክልላችን አካባቢዎች ላይ በወሎ፣ በጎንደር፣ በጎጃም እና አዊ አካባቢ የተፎካካሪ ፓርቲዎች በራሳቸው ምርጫ ቦርድ ባስቀመጠው አሰራር መሰረት ሂደው የማረጋገጥ ስራዎችን ለመስራት ጥረት እያደረጉ ያሉበት ሁኔታ አለ። የሚታዩ ምልክቶችም ካሉ ሪፖርቱ እስካሁን ስላልደረሰ ያንን ማስተካከል በጋራ ለማስተካከል የሚያስችል ሁኔታ አለ። ዞሮ ዞሮ ግን የፖለቲካ ምህዳሩ ምን ያክል የሰፋና እየተሻሻለ የመጣ መሆኑን የሚያሳይ አውድ ተፈጥሯል። ይህን ከማድረግ አንጻር ይሄ የጋራ ምክር ቤት በጣም ከፍተኛ የሆነ አስተዋጽኦ አድርጓል። የጸጥታ አካላትም አስተዳደሩን በቅንጅት የጸጥታ ሁኔታን የምርጫውን አስቻይ ሁኔታ ለመፍጠር ትልልቅ ስራዎች እየተሰሩ ያሉበት ሁኔታ አለ። በተለይ የምርጫው ሂደት ለማሳካት የቴክኒክም የሎጂስቲክ አቅርቦት በየደረጃው ካለው ከኢትዮጵያ ብሔራዊ ምርጫ ቦርድ ጋር በየደረጃው ያሉት የመንግስት የአስተዳደር እርከኖች በመመካከር በማሳለጥ የምዝገባ ሂደቱ በስኬታማ ሁኔታ በሁሉም አካባቢዎች ላይ እንዲፈጠር ለማድረግ የተሰራው ስራ በተለይ ምርጫው ላይ የፈጠረው ድባብ በህብረተሰቡ ላይ የፈጠረው ግንዛቤና ንቃት በጣም ከፍተኛ ነው ብሎ መውሰድ ይቻላል። በክልላችን ያለውን ማጠቃላይ ገጽታን በማሻሻል በኩል ትልቅ ስራዎች እየተሰሩ ነው። ሌላው በዚህኛው የምርጫ ሂደት ላይ እየሰራን ያለ ነው የኔዘርላንድ ድርጅት ያቋቋማቸው የክልል ግብረ ኃይል አለ። ይሄ የክልል ግብረ ኃይል የተፎካካሪ ፓርቲዎች ተወካዮች ያሉበት ነው። እንዲሁም ደግሞ በፌዴራል ደረጃም እንደዚሁ ይሄ ግብረ ኃይል አለ። ይሄ ግብረ ኃይል በአጠቃላይ የመድበለ ፓርቲ ዲሞክራሲውን እንዲሰፋ ከማድረግ አንጻር የቴክኒክ እና የስልጠና ድጋፎች ለፓርቲዎች ለተፎካካሪ ፓርቲዎች ለወኪሎቻቸው እየሰጠ ያለበት ሁኔታ አለ። በእኛ ክልልም ይሄ ግብረ ኃይል ተቋቁሞ እየሰራ ነው። በግብረ ኃይሉ ውስጥ የተፎካካሪ ፓርቲዎች ጸሐፊ ተሳትፎ እያደረገ ያለበት ሁኔታ አለ። እንዲሁም የጋራ ምክር ቤት መድረኮቹን በፋይናንስ የመደገፍ ስራዎች ይሄ ድርጅት እየሰራ ያለበት ሁኔታ አለ። በአጠቃላይ በምርጫ ቦርድና በተፎካካሪ ፓርቲዎች መካከል የሚፈጠሩ ጉድለቶች ሲኖሩ ያንን ለማስተካከል የሚያስችል ስራዎች እየሰራ ነው። አሁን በቅርቡ እየተካሄደ ያለውን በሶስቱም ቀጠናዎች እየተካሄደ ያለውን ጥናት ይሄ ድርጅት በከፍተኛ ሁኔታ የፋይናንስ ድጋፍ አድርጎ እያስኬደ ያለበት ሁኔታ እንዳለ ያሳያል። እንግዲህ በቀጣይ ትኩረት ይሻሉ ብለን ያስቀመጥናቸው አንደኛ ምርጫው ፍጹም ሰላማዊና ዲሞክራሲያዊ ሆኖ እንዲጠናቀቅ፣
ሁሉም ፓርቲዎች እየራሳቸውን በአመራርም በአባሎቻቸውም በየአደረጃጀቶቻቸው በሚወዳደሩባቸው አካባቢዎች ሁሉ ሰላማዊና ዲሲፕሊን በሆነ መልኩ ምርጫው እንዲጠናቀቅ ሊያደርግ የሚችል ኃላፊነት ወስዶ መስራት የቀጣይ ዋና ትኩረታችን መሆን አለበት ብለን እናስባለን። በየአካባቢው የሚገኙ የተለያዩ ቡድኖች አሉ በክልላችን። ስለዚህ ለነዚህ ቡድኖች ምላሽ ከመስጠት ተቆጥቦ ሰላማዊ አማራጩን የሚመርጠው የህብረተሰብ ክፍልም ሆነ በጫካ የሚገኘው ኃይል ወደ ሰላም አማራጭ እንዲመጣ ልናደርገው የምንችለው ጥረት ካሁን በፊት ስናደርግ የነበርናቸው ጥረቶች ተጠናክረው እንዲቀጥሉ ማድረግ ያስፈልጋል። እንዲሁም የሁሉም የፓርቲዎቻችን የተፎካካሪ ፓርቲዎች የምክር ቤቱ አባላት የጋራ ደንቡን የምክር ቤቱን የጋራ ደንብ አክብረው ጠብቀው መንቀሳቀስ የሚችሉበት ሁኔታ እስከ ድህረ ምርጫ ድረስ ከምርጫ በኋላም እንዲቀጥል በማድረግ ያስፈልጋል። ከምርጫ በኋላ የሚኖረውን የሰላም ሁኔታን በተመለከተ በተመሳሳይ ተፎካካሪ ፓርቲዎች ኃላፊነት ወስደው መስራት ይጠበቅባቸዋል። የተጀመረው ሰላማዊ ሁኔታ እስከ መጨረሻው ድረስ በሰላማዊ መንገድ እንዲጠናቀቅ የማድረግ ኃላፊነታችንን እንደ ፓርቲ ምክንያቱም ከጋራ ምክር ቤት ጀምሮ እስከ እያንዳንዱ ምርጫ ጣቢያ ድረስ ወኪሎቻችን የምናሳትፍበት እድል ስላለ በምርጫው እለትና ማግስት ማለት ነው። እዛ ላይ ዲሲፕሊን ሆኖ አሰራሩን ጠብቀው እንዲሄዱ የምርጫ ቦርድ ህግና ደንብን ጠብቀው እንዲሄዱ የማድረግ ስራዎች የጋራ ምክር ቤቱን ህግና ደንብ ጠብቀው እንዲሄዱ የማድረግ ስራዎች ላይ ትኩረት ማድረግ ይኖርብናል ለማለት ነው። በመጨረሻ ጤናማ ፉክክር፣ ውጤታማ ትብብርና ገንቢ ምክክር በአጠቃላይ ለሀገር ግንባታ ያስፈልጋል። ሁሉም ሰው ለሀገር ግንባታ የራሱን አሻራ የራሱን አበርክቶ ማድረግ አለበት። ህብረተሰቡ የሚከተለው የፖለቲካ ፓርቲዎች የሚያስተላልፉትን መልእክት ነው። ይሄ መልእክት ህብረተሰቡን ወደ አንድነት ሊያመጣ የሚችል ሀገርን ወደ ሰላማዊ ሁኔታ ማምጣት እንዲችል ሊያደርጉ የሚችሉ መልእክቶች ማስተላለፍ ያስፈልጋል። እንግዲህ ህዝብ ከምርጫም በላይ ነው፣ ከፖለቲካ ፓርቲም በላይ ነው። ስለዚህ እያንዳንዱ እንቅስቃሴያችን የህዝብን ክብር፣ ስነ ልቦናና ዘላቂ አንድነት፣ ትስስርን፣ ትብብርን ሊያጠናክር በሚችል መልኩ እንዲሄድ ማድረግ ያስፈልጋል ለማለት ነው። እጅግ በጣም አመሰግናለሁ። አሚኮ ያነጋገራቸው የውይይቱ ተሳታፊ የተለያዩ የፖለቲካ ፓርቲ አመራሮችም ለሰባተኛው ጠቅላላ ሀገራዊ ምርጫ ስኬታማነት በተለያዩ ጊዜያት ውይይቶች መደረጋቸውን ተናግረዋል። አዲሱ ጉልላት እባላለሁ ከአዲሃም። በዛሬው ዕለት የተፎካካሪ ፓርቲዎች ጉባኤ ላይ ያነሳነው ዋና አጀንዳ የተፎካካሪ ፓርቲዎች ምርጫው ሰላማዊና ፍትሃዊ ሆኖ እንዲያልቅ ያላቸው ሚና ምን ነበር የሚል ገምግመናል። ወደፊትም በሚቀሩት 2 ሳምንታት ውስጥ የፓርቲዎች ሚና ምርጫው ሰላማዊና ህዝብ የማይጎዳበት መንገድ እንዲጠናቀቅ የፓርቲዎች ሚና ምንድን ነው በሚለው ላይ የተሰሩ ስራዎችና ወደፊት ሊሰሩ የሚገባው ስራዎች ላይ ውይይት አድርገናል። የእጩዎች ምዝገባ አድርገናል። የመራጮች ምዝገባ እስካሁን ተደርጓል። አሁን ደግሞ የቅስቀሳ ስራ ላይ ነው የምንገኘው። እንግዲህ በዚህ ሂደት ያው እንደ ፓርቲ እንደ ልምምድ እንደ አፍሪካ አዳጊ ሀገር የዲሞክራሲ ጀማሪ ሀገር በሂደቱ ብዙ ትምህርትን ተምረንበታል። ለህዝባችንም ማወቅ የሚገባውን ነገር አሳውቀናል ብለን እናስባለን። ምርጫ አንድ የስልጣን የሚገኝበት መንገድ እንደሆነ በቅስቀሳው ወቅትም ህዝቦች ያላቸውን ቅሬታ ወይም ቡድኖች የቡድን ተወካዮች ጥያቄያቸውን ለህዝብ ወይም ለገዢ ፓርቲ የሚያቀርቡበትን ለህዝቡም ደግሞ አለን የሚልና ቅሬታቸውንና አማራጮቻቸውን እንዲያቀርቡ እድሉ አግኝተናል፣ እንዲያገኙ አድርገናል። ከዚህ አንጻር ያው በሰላማዊ መንገድ ሰው ጥያቄ በሰላማዊ መንገድ ጥያቄ የሚፈታ መሆኑን ከተረዳ ወደ የኃይል አማራጭን አይከተልም ብለን እናስበናል። ከዚህ አንጻር ህዝቡም ገዢው ፓርቲም እንዲማር እኛ ተፎካካሪ ፓርቲዎች የበኩላችን የአማራጭ እውቀት አስተላልፈናል ብለን ነው የምናስበው። ስሜ እመቤት ከበደ እባላለሁ ከአማራ ብሔራዊ ንቅናቄ አብን ፓርቲ። ውይይቱ ቆንጆ ውይይት ነው። በየጊዜው ነው። አሁን በተለይ ምርጫው እየተቃረበ ሲሄድ በቅርብ ነው በየጊዜው ነው። ያው አመራር ስራ አስፈጻሚ ስለሆንኩኝ በየጊዜው ነው። በየወሩ ወር ከ2 ሳምንት ቢበዛ ውይይቶችን እያካሄድ ነው ያለ ነውና ችግሮች ሲከሰቱ ፍጹም የሆነ አካሄድ አለ ማለት አይቻልም። አንዳንድ ቦታዎች ላይ ችግሮች ሲኖሩ ታሎ ችግሮች እንዲፈቱ ከፖለቲካ ፓርቲዎች ጋር እየተገናኘን መወያየት ያላቸውን ችግሮች በተሎ እንዲፈቱላቸው ምርጫው ሰላማዊና ዲሞክራሲያዊ ሆኖ እንዲቀጥልና እንዲፈጸም ከድረ ምርጫም በኋላ ያሉ ነገሮች
ተስተካክለው እንዲቀጥሉ ለማድረግ በየጊዜው ውይይቶችን እናደርጋለን። ከዛ አንጻር ፓርቲዎችም የሚያነሷቸው ነገሮችን ለመስማትና ያሉባቸውን ችግሮች ለመፍታት ነው በየጊዜው እየተገናኘን እየተወያየን ያለ ነው። የዛሬውም ውይይታችን የዛ አንድ አካል ነው። ኃይለማርያም ብርሃኑ ባላለው ከኢትዮጵያ ዜጎች ማህበራዊ ፍትህ ኢዜማ። ውይይቱ ጥሩ ነው። በተደጋጋሚ አሁን ብቻ ሳይሆን እንደዚህ እንሰበሰባለን። ችግሮችን ለመፍታት ሁሉም የተለያየ የአማራ ክልል የፖለቲካ ፓርቲዎች የጋራ ምክር ቤት በአንክሮነት ይሰራል። በመሆኑም አሁን ላይ ያሉ ችግሮች ከምርጫ ጋር ተያይዞና ቀጣይ ከምርጫ በኋላ ምን ሊሆን ይችላል የሚሉ ሀሳቦችን ተወያይተናል። ሂደቱ ችግሮች አሉት። ነገር ግን ችግሮች በምን መልኩ ይፈታሉ የሚለው እንደ አማራ ክልል የፖለቲካ ፓርቲዎች የጋራ ምክር ቤት ተወያይተናል። የሚመለከታቸውም አመራሮች አሉ። በዚያ መሰረት ችግሮችን ቀስ እያልን እየፈታን ቀጣይም ከምርጫ በኋላ ምን ችግር ሊኖር ይችላል የሚለውን አሁን ላይ ያሉ ታሲ ሁኔታዎች የሚሉትን እነሱን እያየን ያለ ነው። እንደ ባህር ዳር እንትን ጥሩ ነው። ሀሰን መሐመድ እባላለሁ። ከአርጎባ አንድነት ጀበርቲ ሊቀመንበር ነኝ። ሁለተኛ ዙራችን አሁን ከቅርቡ ከተገናኘን ጊዜ ጀምሮ እንደገና የዛሬ ስናየው ውይይቱ ከጊዜ ወደ ጊዜ እየተሻሻለ የመጣበት ሁኔታና ፓርቲዎች ወደ አንድ አስተሳሰብ በክልሉ ላይ ምርጫ መካሄድ እንዳለበት ያምን ይሄንበትም ሁኔታ ነው ያለውና ጥሩ ውይይት ያደረግንበት ሁኔታ ነው ያለው። ተግባብተናልም የሚል ሀሳብ ነው ያለን። የእጩዎች ምዝገባ በጣም የተሻለ ነበር። በሲስተም ነው ሲካሄድ የነበረው። ቀደም ሲል ከነበረው ማኑዋል አሰራር በሲስተም እስከሆነ ጊዜ ድረስ በጣም የተሻለ ነው። የተሻለም ስለነበረ ነው ቀደም ሲል ከነበረው እጩ በተሻለ ሁኔታ አቅርበን ያለ ነው ማለት ነው። አይሻ ያሲን እባላለሁ ከነጻነትና እኩልነት ፓርቲ። ያው ለሰባተኛው ጠቅላላ ምርጫ እንደተደረገው በነፓስም ዝግጅታችን እኛ በደንብ ሰርተናል። አሁን ያለውም ጠቅላላ ያለው ሰላማዊ ነው ባለው ሁኔታም እስካሁን ድረስ በመጣንበት ሂደት ደስ በሚል ነው። ወደ ህዝብ ተደራሽነት እያደረግን ነው። አሁን ባለንበት እኛም እንቅስቃሴ ጥሩ ላይ ይገኛል ማለት ነው። ሀቢብ አብደላ ኢብራሂም እባላለሁ። ከወሎ ህዝቦች ዲሞክራሲያዊ ፓርቲ ነኝ። የፓርቲው የፋይናንስ ዘርፍ ኃላፊ ነኝ። ባለው የምርጫ ሂደት ላይ አስቻይ ሁኔታዎች ምን ይመስላሉ የሚለውን ነገር በደንብ አይተናል። ከዚህ በፊት ሲያጋጥሙ የነበሩና አሁንም ከወደፊት ላይ ሊመጡና ሊያጋጥሙ ይችላሉ የሚባሉ ስጋቶችን ዘርዝረን ምን አይነት መፍትሄ መወሰድ አለባቸው የሚለውን ነገር በደንብ አስቀምጠናል። ከዚህ በፊትም ለተፈጠሩ ችግሮች መፍትሄ የተሰጠበት ነገር አለና አገርን አጽንተን የአገርን ሰላም አስከብረን ህዝባችንም በምርጫው ላይ ንቁ ተሳትፎ አድርጎ ፓርቲዎችም በደንብ ተሳትፎበት ውጤቱ ሰላማዊ እና ዲሞክራሲን ያስቀደም አድርገን ሀገራችንን ግንባታ የሀገራችንን የወደፊት እጣ በሰላም የምናስጠብቅበት መድረክ እንዲሆን ተነጋግረናል። አልፎ አልፎ የሚያጋጥሙ ችግሮችን ስፔሻሊ የነቀስንና ያወጣናቸው ጉዳዮች ምንድነው? የታችኛው የወረዳና የቀበሌ አስፈጻሚ ቦታዎች ላይ ነው ትንሽ ቅሬታ ያለው። ከላይ ከመንግስትና ከከፍተኛ አመራሮች ጋር ግልጸኝነት፣ ቁርጠኝነት አለ ለምርጫው። ያንን አስጠብቀን ታች ላይ ያሉ ትናንሽ ችግሮችን በመነጋገር የሚፈጠሩትን ነገሮች ደግሞ ወዲያውኑ አስተካክለን ምርጫው ሰላማዊ ዲሞክራሲያዊ እንዲሆን ሁሉም ፓርቲ የሚጠበቅበትን ኃላፊነት ለመወጣት ተነጋግረን ስምምነት አድርገን ጥሩ የመግባባት ደረጃ ደርሰን የወጣንበት ስብሰባ ነበር። ምርጫ ሰላማዊ የስልጣን ሽግግር የሚደረግበት የዲሞክራሲ ስርዓት መገለጫ መሆኑን በመገንዘብ ህዝቡ በምርጫው ድምጽ በመስጠት ንቁ ተሳትፎ ማድረግ እንዳለበትም ነው ያመላከቱት። የሚያጋጥሙ ችግሮችን በውይይትና በንግግር የመፍታት ልምድ እየዳበረ መጥቷል። ይህም የፖለቲካ ምህዳሩ እየሰፋ መምጣቱ አንዱ ማሳያ ነው ብለዋል። እኛ እንግዲህ ህዝባችን መራጭ ህዝባችን ካርድ እንዲያወጣ ነው የምንቀሰቅሰው። አንደኛ የተሻለ አማራጭ ነው ብለን ነው የምናስብ። ምርጫ ከሌሎች አማራጮች ጉዳት የሌለው ቀላል አማራጭ እና በአግባቡ ከተጠቀምንበትና የመንግስት ፈቃድ ወይም ዊል ከተጨመረበት ሀገራችን ወደ ትክክለኛ ሰላማዊና ብልጽግና የሚወስዳት ምርጫ ነው ብለን ነው የምናስብ። ህዝቡ መምረጥ አለበት። ባለመምረጥ ማሸነፍ አይቻልም። በቃ የሚመስለውን ከተቀረበለት አማራጮች የሚመስለውን መምረጥ አለበት። ይሄ ምክንያቱም በ5 ዓመት አንዴ ብቻ የሚገኝ እድል ስለሆነ ህዝቡ ይሄን ሊጠቀም ይገባል። ባለመጠቀሙ የሚያገኘው ትርፍ የለም። እንደ ማንኛውም አክቲቭ የዲሞክራሲ ማለት የህዝብ ንቁ ተሳትፎን ይጠይቃል። ህብረተሰቡ ንቁ ተሳትፎ ባላረገበት ሁኔታ የሚመጣ ዲሞክራሲ የለም። ቁጭ ብሎ ከቤቱ ዲሞክራሲ የምትጠብቀው ነገር አይደለም፣ ትግል ነው ዲሞክራሲ። ስልጣን በካርድ መያዝ እንደሚችል ራሱን አሳምኖ በዛ መንገድ መለማመድ አለበት ብለን ነው የምናሳስበው። ስለዚህ መምረጥ አለባቸው።
ካርድ ማውጣት አንዱ የምርጫ ሂደት ቢሆንም ካርድ ማውጣት ብቻውን ደግሞ ፍጹም የምርጫው አካል ነው ማለት አይደለም። ያወጡትን ካርድም መጠቀም እንዳለባቸው ለአባላቶቻችን ቀድመን ነው ከአንድ ዓመት ቀድመን ነው ለዚህ ምርጫ ዝግጅት ያደረግነውና አባላቶቻችን ደጋፊዎቻችን ካርድ ብቻ አውጣው ካርዱን ይዘውት እንዲቀመጡ አይደለም ግንዛቤ ስንፈጥረው የነበረው የያዙትን ካርድ መጠቀም እንዳለባቸውና እነሱ ብቻ ሳይሆኑ እንደ ጋራ ምክር ቤቱም ሌሎች ፓርቲ አባላትም ካርዶቻቸውን በአግባቡ እንዲጠቀሙ የምናስተላልፍላቸው ይሄን ነው። ካርድ እንዲያወጡ ከዛ ቀጥሎ ደግሞ ካርዳቸውን በአግባቡ እንዲጠቀሙ ግንዛቤዎችን ፈጥረናል። መራጩ ካርድ ወስዷል። እንግዲህ በተለያየ ምክንያትም በሚያመቸው ወስዷል። ነገር ግን ካርድ መውሰዱ ብቻ አይደለም። ይሁንም አይሁንም አብዛኛው ምንድነው ትንሽ አዌርነስ ይቀራል። አዌርነስ ማለት ብንመርጥም ባንመርጥም ያው ነው የሚባል ነገር አለ። ግን የያዘውን ካርድ በአግባቡ መርጦ ያለውን ውጤት በማየትና መጠበቅ ቢሆን ይሻላል ብለን እናስባለን። እንደ ግልም እንደ ቅስቀሳም ግን የያዘውን ካርድ አንድ ካርድ አትናቅም፣ አንድ ድምጽ ነች። ያችን ድምጽ በአግባቡ እንዲሰጥ ጥሪ እናስተላልፋለን። አንድ ሀገር እንደ ሀገር እንድትቀጥልም ታይሙ ነው ጊዜው ነው ምርጫ መከናወን አለበት። ምክንያቱም ሀገር የምትፈርሰው እንደዋዛ ስለሆነ ይህ ምርጫ በተገቢው ቅቡልነት ያለው መንግስትም ሳያዳላ ዝም ብሎ ካሁን በፊት በተለመዱ እንትኖች አግባብ ከሄደ ትንሽ አስቸጋሪ ሊሆን ይችላል። ስለዚህ ምርጫው መካሄድ አለበት። ምርጫው ሰላማዊ ሆኖ እንዲያልቅ ወይም ከምርጫው ከመጠናቀቁ በኋላ የሚነሱ አለመግባባቶችን ከመፍታት አንጻር አንደኛ የመንግስት ሮል መሆን ያለበት ዊል ፈቃደኝነት ሊኖረው ይችላል። ባንኩም ታንኩም በመንግስት ነው። መንግስት ፈቃድ ከሌለው ምንም የሚሆን ነገር የለም በኃይል ምርጫን። ስለዚህ መንግስት አንዱ የዲሞክራሲው አካል መሆን አለበት፣ መፍቀድ አለበት፣ ልበሰፊ መሆን አለበት። መንግስት እድሜ ልኩን አይኖርም። ለሚቀጥለው የህብረተሰብ ግሩፕ ወይም ቡድን እድሉን ለመስጠት በዲሞክራሲያዊና መንገድ እድሉን ማመቻቸት አለበት። ብዙ አማራጮች ለሀገሪቱም እንዲኖር መስራት አለበት። ህብረተሰቡ እንደዚህ ቅሬታ በሚኖርበት ጊዜ ብዙ አይነት አማራጮች አሉ። ካሉት አማራጮች ሰላማዊ መንገድ መከተል አለበት። ተፎካካሪ ፓርቲዎችም ለምሳሌ ምርጫ ቦርድ አንዱ ያው እንግዲህ በህገ መንግስቱም በአዋጅም የተቋቋመ ምርጫን የሚያስፈጽም የሚከታተል አካል ምርጫ ቦርድ ነው። የተለያዩ ደንቦች፣ ህጎች አሉት፣ አዋጆች አሉት፣ ተቋማት አሉ፣ ፍርድ ቤቶች አሉ። በዛ በኩል ልዩነቶች ወይም አለመስማማቶች የሚፈቱበት አካል አለ። ያን መከተል አለብን ነው። ተፎካካሪ ፓርቲዎችም ያው ልዩነታቸውን በዚህ ዲሞክራሲያዊ በሆነ መንገድ እንዲፈታ ህዝብን ከመቀስቀስ ህዝብን ለአመጽ መቀስቀስ ምንም መፍትሄ አይደለም። አንደኛ ህጋዊ አይደለም፣ ሁለተኛ በንብረትና በህይወት ላይ አደጋን ያስከትላል። በጥቅሉ ዲሞክራሲያዊና ብልጽግናን የሚያመጣ ስላልሆነ ያን መንገድ ልንከተል አይገባም ነው የምንል እንዳዲያ መራጩ ህዝብ እኔ እንዲያውም ቀደም ሲል ከነበረው የበለጠ ቁጥር በአማራ ክልል በሰፊ ቁጥር የመራጭ ህዝብ አውጥቷል። ስለዚህ ያ ህዝብ በተለያዩ አማራጭ በሚዲያ ቀደም ሲል ከነበር በጣም በተሻለ መንገድ ሰፋ ያለ ነው ሚዲያ የሚደርሰንኛ በሚዲያም በክርክርም በቲክቶክ በዋትስአፕ በእንትን እየፈጠርን የምርጫ ቅስቀሳችንን እያደረግን ያለንበት ሁኔታ ነው ያለው። የፓርቲዎች የጋራ ምክር ቤት በየጊዜው እየተገናኘ ነው ውይይቶችን የሚያካሂደውና ከዚህ አንጻር ፓርቲዎች የራሳቸው የሚያነሱት ሀሳብ አለ። በየጊዜው ስብሰባዎችን ስናካሂድ የሚያነሷቸው ሀሳቦች አሉ። ከዛ በመነሳት አጠቃላይ የምርጫ ምህዳሩ እየሰፋ እንዳለ የሚያሳይ የውይይት ሀሳቦችን ነው ከነሱ እያገኘን ያለ ነውና በፊት ሲያነሷቸው የነበሩት የማማረር ከዚህ አካባቢ እንዲህ አይነት ነገሮች ተፈጸሙ፣ እንደዚህ አካባቢ ላይ መንቀሳቀስ አልቻልንም የሚሉት ነገሮች እየቀነሱ መጥተዋል። በተለይ ወደ ወረዳ ዞን አካባቢ ያሉት ያው ከተማ ላይ እንኳን ብዙ እንደዚህ አይነት ነገሮች ላይ አዌር ስለሆኑ ብዙ አያካሄድምና ወደ ወረዳዎች አካባቢ የነበሩት እንደነዚህ አይነት ችግሮች እየተቀነሱ መጥተዋል። እንግዲህ ይሄ የሚያሳየው የፖለቲካ ምህዳሩ እየሰፋ መምጣቱን ከታች ያሉ አመራሮች ለተፎካካሪ ፓርቲዎች ያላቸውን እይታ እያስተካከሉ መምጣታቸውን የሚያሳይ ነውና
በተለይ በዚህ አሁን በሰባተኛው ሀገራዊ ምርጫ ያው ቀደም ብዬ ምንም ተሳታፊ ስለነበርኩ ስድስተኛው ሀገራዊ ምርጫ ሰባተኛው ሀገራዊ ምርጫ ላይ የተለየ የሚያደርገው እንደነዚህ አይነት አቤቱታዎችና ችግሮች ከጊዜ ወደ ጊዜ እየተቀረፉ መምጣታቸው የፖለቲካ ምህዳሩ እየሰፋ እንዳለ የሚያሳይ ነገር ነው። ምርጫ የህልውና ጉዳይ ነው። መንግስት መኖር መቻል አለበት። ምርጫ መካሄድ መቻል አለበት። በየ5 አመቱ ጊዜ እንቀጥ እስከ ዛሬ ጊዜ ድረስ ሀገራችን በርካታ ችግሮች ያሉባት ሀገር ነች፣ ከውስጥም ከውጭ። ይሄን ስቴፕ እያለፈ በየ5 አመቱ ምርጫ እያካሄደ ነው የመጣው። ስለዚህ የዘንድሮ ምርጫ እጅግ ወሳኝ አስፈላጊ መሆን መቻል እንዳለ ለሰላም፣ ለዲሞክራሲ፣ ለልማት፣ ለማንኛውም ነገር መንግስት መኖር አለበት። ስለዚህ ደግሞ ፓርቲዎች አስፈላጊውን ጥረት እያደረግን ቅስቀሳ አድርገናል። በተለያየ ምክር ቤት ውስጥ በመናገኘው እንትን ደግሞ ቀጣይ ካለው መንግስት ጋራ እጅና ጓንት ሆነን መቀጠል መቻል አለብን የሚል ሀሳብ ነው ያለን። የመገናኛ ብዙሃን ለሰባተኛው ጠቅላላ ሀገራዊ ምርጫ የፖለቲካ ፓርቲዎች አማራጭ ፕሮግራሞቻቸውን ለመራጮች እንዲያሳውቁ እያደረጉት ያለው እንቅስቃሴ ተጠናክሮ እንዲቀጥልም አሳስበዋል። ምርጫው ሰላማዊና ዲሞክራሲያዊ ሆኖ እንዲጠናቀቅ ሁሉም ባለድርሻ አካላት ኃላፊነታቸውን እንዲወጡም ጠይቀዋል። አነጻጸር መናገር እችላለሁ። ስድስተኛው ሀገራዊ ምርጫ ላይ ተሳታፊም ስለነበርኩኝ አሁን ላይ ያለው የሚዲያ አጠቃቀም እንደኛ ፓርቲም ያለውን ነገር ማየትም ስለምንችል አሁን በሰባተኛው ሀገራዊ ምርጫ በተለይ የፖለቲካ ፓርቲዎች የሚያደርጉት ክርክር ካለፈው የተሻለ ሆኖ ነው ያገኘሁት። እኛ ባለፈው አመት የምርጫ ክርክር የተጋበዝንባቸው ጊዜያቶች በጣም አነስተኛ ነበሩ። አሁን ግን እኛ ከኛ አቅም ሁላ በላይ እስኪሆኑ ድረስ ሚዲያዎች የምርጫ ቅስቀሳ እንድናካሄድ፣ ክርክሮችን እንድናካሄድ ግብዣዎች እንደ ፓርቲ ይቀርቡልናል። ሌሎች ፓርቲዎችም እንደ ጋራ ምክር ቤት አንድ የምናነሳው የሚዲያ አጠቃቀምን በሚመለከት ነው። እንደ ጋራ ምክር ቤቱ የምናነሳውና ሌሎች ፓርቲዎችም የሚሰጡን ግብዓት በተለይ አሚኮ የሚሰጠው የአየር ሰዓት እኩል እንደሆነ ከፓርቲዎች የአባላት ድልድል፣ የአባላት ብዛት፣ ከመጡበት የጊዜ ሁኔታ አዲስ ፓርቲ ነባር ፓርቲ የሚለውን ነገር አይደለም እያየ ድልድል የተሰጠንና ጥሩ የሚዲያ ሽፋን እያገኘን ነው የሚል ነገር እነሱም እያነሱት አሁን በዛሬም ውይይታችን የተነሳው ነገር ነውና ሚዲያዎች በተለይ በዚህ ሀገራዊ ምርጫ በሰባተኛው ሀገራዊ ምርጫ ጥሩ ለተፎካካሪዎች ጊዜ እየሰጡና ያላቸውን ፖሊሲ ስትራቴጂ ለመራጭ ህዝባቸው እንዲያስተላልፉ እድሉን እያመቻቹበት ያሉበት ሁኔታ ነው ያለውና ጥሩ ነው። እስከ ምርጫው እና ከድረ ምርጫ በኋላም ይሄ ነገር ተጠናክሮ እንዲቀጥል በዚሁ አጋጣሚ ማሳሰብ ፈልጋለሁ። የፖለቲካ ፓርቲዎች ችግር ቢኖረው እንኳ ህብረተሰቡን ወዳልተገባ ነገር ቀስቅሶ አገር እንዲያራብሹና የህዝብ ደም እንዲፈስ ማድረግ ተገቢ አይደለም። ቅሬታዎች ካሉ ህግና ደንብ አለው፣ የምርጫ ቦርድ ህግና ደንብ አለው። በዚያ ቅሬታዎችን አቅርቦ እስከ ፍርድ ቤትም ይኬዳል። ያንን አግባብ ባለው አቅርቦ የህብረተሰቡን ድምጽም ያው በእርግጥ እንደኛ ሀገር ላይ መቼም ሁሉም አያልፍም፣ የሚያልፍ አካል አለ። ስለዚህ ያንን መቀበልም የግድ ይላል። ችግሮች ካሉ ችግሮችን ማቅረብ ነው። ግን አደራ ምንለው ምንድነው መንግስት በዋነኛነት ለዚህ ሰላምና ፍጹም ለሆኑ ምርጫ ማከናወን አለበት። ፓርቲዎች ቀደም ሲል በብሔራዊ ምርጫ ቦርድ የፈረምነው የስነ ምግባር ደንብ አለ፣ አዋጁ አለ። ፓርቲዎች ሲቋቋሙ የሚፈርሙት አዋጅ አለ፣ የምንፈርመው አጠቃላይ ሰነዶች አሉ። እዛ ውስጥ ከምርጫው በፊት፣ በምርጫው ዕለት፣ ከምርጫው በኋላ፣ ድህረ ምርጫ ምን መሆን እንዳለበት ፈርመናል። ስለዚህ ያለችዋን ነገር ማስቀመጥ መቻል አለብን። ምርጫው ዴሞክራሲያዊ ነው፣ ፍትሃዊ ነው አይደለም የሚለውን እያንዳንዱ ፓርቲ በስርዓት ከተሸነፈ እኔ ከተሸነፍኩ በትክክለኛው መንገድ ከሌ አሸንፏል ዲሞክራሲያዊ ምርጫ ተካሂዷል ብዬ ይፋ ማድረግ ግዴታዬ ነው፣ ውዴታዬ አይደለም፣ ወድጄ አይደለም ነው። በግዴታዬ ማድረግ ያለብኝ ሁኔታ እስከሆነ ጊዜ ድረስ ይህንን እየገመገምን ነው። ሂደቶችን እስካሁን ያለውን ሁኔታ ገምግመናል። ቀጣይ የሚኖሩትን ሁኔታዎችን ገመግማለን። አጠቃላይ ሲያካለቀ በኋላ ደግሞ ድህረ ምርጫ ይፋ የምናደርግበት ስርዓት ግዴታችን ስለሆነ ያንን ለማድረግ ዝግጁ ነን ማለት ነው። እንግዲህ ምርጫ የቅድመ ምርጫ ብቻ ሳይሆን ድህረ ምርጫ በተለይ በእኛ ሀገር ሁኔታ ድህረ ምርጫው ብዙ ጊዜ በደንብ ትኩረት ተደርጎ የሚሰራበት ስራ መሆን አለበት ብዬ አስባለሁ። እንደኔ እንደ አጠቃላይ እንደ ጋራ ምክር ቤትም እንደ ፓርቲም
ቅድመ ምርጫን ብቻ አይደለም ትኩረት አድርገን የምንሰራው። ያው ከድረ ምርጫ በኋላ የሚነሱ አንዳንድ አላስፈላጊ ሰጣ ገባዎች ይኖራሉ፣ ቀድመን የምንተነብያቸው ነገሮች ይኖራሉና እነሱ ነገሮች በሰላማዊ መንገድ እንዲፈቱ ያለውም ቅሬታ ያለውም አካል በሰላማዊ መንገድ ቅሬታውን አቅርቦ ችግሩ እንዲፈታ ቀድመን ነው ስራዎችን እየሰራን ያለ ነው። ፓርቲዎችም ለዛ አዌር ናቸው። ቀደም ብሎ የተቋቋመ የግብረ ኃይል አለ፣ የምርጫ ድጋፍ ሰጪ ግብረ ኃይል ከሁሉም ከፓርቲዎች የጋራ ምክር ቤትም ከተለያዩ ተቋማትም የተወጣጣ ከሲቪል ተቋማትን ጨምሮ የተወጣጣ ኃይል አለና ከድረ ምርጫ በኋላ ያሉትን ነገሮች በሰላማዊ መንገድ እንዲፈቱ ስልጠናዎችን አሁን በየቦታው እየዞርን እየሰጠን ነው። ጎንደር ሰጠናል፣ ባህር ዳር አድርገናል፣ ደሴ እያልን እንቀጥላለን። ድረ ምርጫ ላይ ያለውን ነገር በሰላማዊ በተለይ ፓርቲዎችም ደጋፊዎቻቸውም አባላቶቻቸውም አዌር ሆነው ምርጫውን ምንም ሆነ ምንም ምን አይነትም ውጤት መጣ አልመጣም ከፓርቲያቸው የሚጠብቁትም ነገር አገኙም አላገኙም ሰላማዊ ሆኖ እንቅስቃሴዎች እንዲቀጥሉ መደረግ እንዳለበት ቀድመን ግንዛቤ እየፈጠርን ያለበት ሁኔታ አለ ማለት ነው። ፓርቲ መስርተን ወደዚህ ስንገባ የመጀመሪያው አማራጭ ሰላምን ተቀብለን አገርን በሰላም የማጽናት ሂደት ስለሆነ ይህን ነገር አስጠብቀን የህዝባችንንም ድምጽ የምንቀበልበትን መድረክ አስፍተን የመጣ ነውና ህዝቡ የመረጠውን በሰላም መልኩ ለመቀበል እኛም ዝግጁ ነን። እንግዲህ ተፎካካሪ ፓርቲዎች የጋራ ምክር ቤት በአማራ ክልል ደረጃ ተደራጅቶ ሰፋፊ ውይይቶች ማድረግ ከጀመረ ቆይቷል። ካለፈው አመት ጀምሮ ደግሞ የተፎካካሪ ፓርቲዎች የጋራ ምክር ቤት መደበኛ የውይይት ጊዜዎችንም ሳይጠብቅ ባጠረ ጊዜ እየተገናኘ በክልሉ አጠቃላይ ሁኔታ ላይ እየመከረ የተፎካካሪ ፓርቲዎች በክልሉ የዲሞክራሲ ባህል ግንባታ ላይ ሊኖራቸው ስለሚገባው አውንታዊ ሚና ምክክር ሲያደርግ ቆይቷል። በዚህም በተለይ በዚህ አመት በመናካሄደው 7ኛው አገር አቀፍ ጠቅላላ ምርጫ ላይ የጋራ በሚያደርጉን ከተፎካካሪ ፓርቲዎች ጋር የጋራ በሚያደርጉን ጉዳዮች ላይ በጋራ እየሰራን ስኬታማ ውጤቶችን ማስመዝገብ ችለናል። በተለይ በመናካሄዳቸው የተፎካካሪ ፓርቲዎች መድረክ ላይ ተፎካካሪ ፓርቲዎች ስለ ሰላም ሁሉም ተፎካካሪ ፓርቲዎች የጋራ ሜዳቸው ሰላም ነው። ስለዚህ ሰላምን በተመለከተ ሁሉም ፓርቲ መግለጫዎችን ከማውጣት ጀምሮ በሚያደርጋቸው ማንኛውም የፖለቲካ እንቅስቃሴዎች ውስጥ በእጩ ምዝገባ፣ በመራጭ ምዝገባ እንዲሁም ደግሞ በቅስቀሳ ሂደት ላይ ሰላምን አስቀድሞ የሚሰሩ ፓርቲዎች ቁጥራቸው ከፍ እያለ መጥቷል። በክልላችን እንደሚታወቀው በክልላችን ሰፋ ያለ ቁጥር ያለው የተፎካካሪ ፓርቲ በዚህ አመት ውድድር ያደርጋል። ከ23 የማያንሱ ፓርቲዎች እንቅስቃሴ የሚያደርጉበት ክልል ነው። በሁሉም የምርጫ ክልሎቻችን ተፎካካሪ ፓርቲዎች ተመዝግበው የፖለቲካ ምህዳሩን አመቺነት ተገንዝበው ወደ ምርጫ ሂደቱ ገብተዋል። ይህም ያመላክተን የተፎካካሪ ፓርቲዎች የጋራ ምክር ቤት የሚያስቀምጣቸው አቅጣጫዎች እና የፖለቲካ ምህዳሩን ለማስፋት እየሰራ ያለው ስራ ውጤታማነቱን የሚያረጋግጥበት ሁኔታ ነው ያለው በሁሉም አካባቢዎች ላይ ተፎካካሪ ፓርቲዎች መመዝገባቸው። ስለዚህ ይሄ አንዱ ትልቅ ውጤት ተደርጎ ሊወሰድ ይገባል እንደ ክልላችን ማለት ነው። በሁለተኛ ደረጃ ደግሞ ሰላምን በተመለከተ በጋራ የምንሰራባቸው ስራዎች በጋራ የምናወጣቸው መግለጫዎች ውጤታማ እንደነበሩ ካሁን በፊት የመጣንበት መንገድ ያሳያል ማለት ነው። በዛሬው ዕለት ያካሄድ ነው የጋራ ምክር ቤት ጉባኤም በሶስት መሰረታዊ ጉዳዮች ላይ ተመስርቶ የተካሄደ ነው። አንደኛው እስካሁን ድረስ የመጣንበትን በ7ኛው ጠቅላላ ምርጫ ላይ የፖለቲካ ፓርቲዎች ተሳትፎና ያጋጠማቸው ችግር ምንድነው የሚለውን ለማንሳት ለመመካከር ሞክረናል። በሁለተኛ ደረጃ የምርጫ ሂደትን በተመለከተ በምርጫ ሂደት ላይ ያሳካናቸውና የጎደሉ ነገሮች ምንድናቸው የሚለውን፣ በሶስተኛ ደረጃ ደግሞ የፖለቲካ ምህዳሩ በአጠቃላይ አሁን በምን ደረጃ ላይ ይገኛል የሚለውን ሀሳብ አንስተ ለመመካከር ሞክረናል። በዚህ መሰረት በብዙ ጉዳዮች ላይ የጋራ ስምምነት ደርሰን የቀጣይ ተልእኮዎችን ተከፋፍለን የተለያየንበት ሁኔታ አለ። የመጀመሪያው ጉዳይ የጋራ ስምምነት የደረስንበት በምርጫው ሂደት ላይ በአጠቃላይ እስካሁን በተጀመረበት መልኩ በክልላችን አስቻይ የምርጫ ሁኔታ አለ በሚለው ጉዳይ ላይ መስማማት ተደርሷል። ይሄ ማለት ምንድነው? ህዝባዊና ህጋዊ መንግስት በሀገር ደረጃም በክልላችን መመስረት አለበት። ህዝባዊና ህጋዊ መንግስት መመስረት የሰለጠነ ማህበረሰብ አንዱ መገለጫ ነው። ስለዚህ ህዝባዊና ህጋዊ መንግስት እንዲመሰረት ደግሞ የተፎካካሪ ፓርቲዎች የራሳቸው ሚና አላቸው በየደረጃው በሚኖራቸው ተሳትፎ በሚኖራቸው የቅስቀሳ ሂደት ላይ። ስለዚህ ህጋዊና ህዝባዊ መንግስት መመስረት አለበት የሚለው የመጀመሪያው ትልቅ ድምዳሜ ተደርጎ የተወሰደ ነው። በዚህም ሁሉም የተሳተፉ ተፎካካሪ ፓርቲዎች በምርጫው አስፈላጊነትና ሂደቱ ሰላማዊ ስለመሆኑ
ምህዳሩም የተሻሻለ የመጣ ስለመሆኑና ምርጫውን ለማስኬድ ሁሉም ፓርቲዎች ተሳትፏቸው እንዲያረጋግጡ የጋራ ስምምነት ደርሰናል። ለዚህ መነሻ ምክንያት የሚሆነው ሁላችን እንደምናስታውሰው በሀገር ደረጃ በተለያየ ጊዜ የሚነሱ ጥያቄዎች አሉ። በተለይ በተለያዩ የተፎካካሪ ፓርቲዎች በሀገር ውስጥ በውጭም ያሉ በሀገራችን ከምርጫ ውጪ ስልጣንን የመጋራት ፍላጎት የሽግግር መንግስት እንዲቋቋም ያሉ የተለያዩ ፍላጎቶች አሉ። ስለዚህ ይሄ የሽግግር መንግስት አካሄድ በአጠቃላይ በሀገራችን አሁን በደረስንበት የስልጣኔ ደረጃ ዓለምም ሀገርን በደረሰበት የስልጣኔ ደረጃ ምርጫና ምርጫ ብቻ የስልጣን መገኛ ምንጭ ተደርጎ መወሰድ ይኖርበታል። ይሄ ደግሞ የህዝብን ክብር የሚያረጋግጥ መሆኑ ላይ ተስማምተናል። ስለዚህ ይሄ ካሁን በፊት የቆየና ያረጀ የሽግግር መንግስት አካሄድ አማራጫችን እንደማይሆን ሀገራችንን ልክ እንደ ሌሎች ሀገሮች ለብጥብጥ የሚዳርግ መንግስት አልባ የሚያደርግ አካሄድ መሆኑን በማውገዝ ምርጫውን ማካሄድ ያስፈልጋል። በምርጫው የነቃና የተደራጀ ተሳትፎ ማድረግ አለብን። ለዚህ የሚሆንም አንጻራዊ አስቻይ ሁኔታ አለ የሚለው ድምዳሜ በትልቁ የተቀመጠበት መድረክ ነው የነበረው። ሁለተኛው ድምዳሜያችን የነበረው ምርጫ በአጠቃላይ ለዘላቂ ሰላም ዋስትና ነው የሚል አንድ ድምዳሜ ተቀምጧል። ይሄ ማለት ምንድነው? በምርጫ ሂደት ላይ ሀሳቦች ክርክር ይካሄድባቸዋል። አብላጫ ሀሳብ ያለው አብላጫ የፕሮግራም ሀሳብ ያለው ፓርቲ ተመርጦ ሀገር የሚመሰርትበት እንጂ ምርጫን በአፈሙዝ ማግኘት የሚቻልበት ያለፈ አካሄድ ለክልላችንም ለሀገራችንም አይጠቅምም። ስለሆነም ምርጫውን ማካሄዳችን በራሱ ለዘላቂ ሰላም ዋስትና ነው። ስለሆነም ስለ ሰላም የምናወራ ከሆነ ምርጫውን በተሳካ መልኩ ማረጋገጥ፣ በህዝብ የተመረጠ ህጋዊ መንግስት መመስረት ለዘላቂ ሰላም ትልቅ ዋስትና መሆኑ ላይ የጋራ ስምምነት የደረስንበት ሁኔታ አለ። በሶስተኛ ደረጃ በሂደቱ በታችኛው መዋቅር የሚያጋጥሙ አንዳንድ ችግሮች እንዳሉ በተፎካካሪ ፓርቲዎቹ ተነስቷል። እነዚህን ደግሞ አጣርተን ዘላቂ መፍትሄ የምንሰጥበትና የፖለቲካ ምህዳሩን ለማስፋት የጋራ ምክር ቤቱ የሚጠበቅበትን ኃላፊነት እንደሚወጣ የጋራ ስምምነት መድረስ የቻልንበት ሁኔታ አለ። በአራተኛ ደረጃ የጋራ ምክር ቤቱ እስከ ድህረ ምርጫ ድረስ ተሳትፎ የነቃና የተደራጀ እንዲሆን በጋራ ምክር ቤቱ የታቀፉ ፓርቲዎች አባሎቻቸውና አመራሮቻቸው ሰላምን ለሰላም ሁሉም ለሰላም ቅድሚያ በመስጠት አማራጫችንና የመውጫ መንገዳችን ግን ምርጫውን ማካሄድ ምርጫውን ማሳካት በዛም ህጋዊና ህዝባዊ መንግስት መመስረት አለብን በሚል ሁሉም ፓርቲዎች አባሎቻቸውን እና ደጋፊዎቻቸውን ስለ ሰላም ቀድመው እንዲሰብኩ እንዲናገሩ እና ምርጫው በሰላማዊ መንገድ በዲሞክራሲያዊ መንገድ ህዝብ ያመነበት ሆኖ እንዲጠናቀቅ ሊያደርግ የሚችል ስራ ለመስራት የጋራ ስምምነት የወሰድንበት ሁኔታ አለ። ስለዚህ ምርጫውን የተሳካ እንዲሆን የጋራ ምክር ቤቱ የራሱን ኃላፊነት ይወስዳል። ምርጫው የዘላቂ ሰላም ዋስትና ነው የሚል የጋራ ስምምነትና ድምዳሜ ላይ ደርሰናል። በዚህ ስብሰባ በዋናነት ከፊታችን የተወሰኑ ሳምንታት የቀሩትን ሰባተኛው ሀገራዊ ምርጫን በተመለከተ ሰፊ ውይይት አድርገናል። በአማራ ክልል ከ23 አካባቢ የሚደርሱ የፖለቲካ ፓርቲዎች እጩዎቻቸውን አስመዝግበው የምርጫ ቅስቀሳ እያካሄዱ ይገኛሉ እና በውይይታችንም ሀገር እንደ ሀገር የስልጣን ሽግግሯ ምርጫና ምርጫ እንዲሆን የሚል የጋራ እምነት ስላለን ወደ ምርጫ የገባንበትን ሁኔታ ካወሳን በኋላ በቀጣይ ምን ማድረግ አለብን፣ ከፖለቲካ ፓርቲዎች ምን ይጠበቃል፣ ሰባተኛው ሀገራዊ ምርጫ ሰላማዊ፣ ዲሞክራሲያዊ፣ ተአማኒ ሆኖ እንዲጠናቀቅ በሂደቱም በውጤቱም በስኬት እንዲጠናቀቅ የፖለቲካ ፓርቲዎች ምን አስተዋጽኦ ያደርጋሉ የሚለውን በጥልቀት ተወያይተንበታል። ከነዚህ ውስጥ አንደኛ ሁላችንም የፖለቲካ ፓርቲዎች የፖለቲካ አውዱን በተገቢው መንገድ መጠቀም ያስፈልጋል። በዚህ ምርጫ ሀገር አሸናፊ እንድትሆን የፖለቲካ ፓርቲዎች ፕሮግራማችንን፣ አላማችንን ለህዝብ እያደረስን እንገኛለን። የስልጣን ለማሸነፍ የምናደርገው ሂደት አላስፈላጊ ግጭት ውስጥ እንዳንገባ ከፍተኛ የሆነ ጥንቃቄ ማድረግ እንዳለብን፣ ከዛም ባለፈ እንደ ሀገርም በመራጮች ምዝገባ የተገኘውን ስኬት የምርጫው ዕለትም እንዲደገም ሁላችንም የፖለቲካ ፓርቲዎች ለመላው ህዝባችን ጥሪ ማስተላለፍ እንዳለብን የጋራ ግንዛቤ ወስደናል። በአማራ ክልል ከፍተኛ የሆነ ቁጥር የመራጮች ቁጥር ተመዝግቧል። ይህንን የኢትዮጵያ ብሔራዊ ምርጫ ቦርድ ገልጾታል። ይሄ ከፍተኛ ቁጥር ያለው የመራጮች ቁጥር በእለቱ ወስዶ ድምጽ ካልሰጠ ዋጋ አይኖረውም ማለት ነው። ስለዚህ በእለቱ ዕለት ያለውን ካርድ የሚፈልገውን ይሆነኛል የሚለውን የፖለቲካ ፓርቲ እንዲመርጥ ጥሪያችንን ማስተላለፍ እንፈልጋለን። ከዛ ባሻገር ምርጫው
በአንድም ይሁን በሌላ መንገድ ሀገር ትፈልገዋለች። ይህ ትልቅ የዲሞክራሲ ሂደት ነው። ስለዚህ ይህንን ምርጫ ደግሞ በስኬት ማጠናቀቅ አለብን። ዲሞክራሲ ሂደት ነው። በሂደቱ የሚፈጠሩ ጥቃቅን ችግሮችን በውይይት በንግግር የመፍታት ባህላችን ማዳበር መቻል አለብን። ፖለቲካ የሚጀምረው ከንግግር ከውይይት ነው። ስለዚህ የትኛውም አይነት ችግር ይኑር ያንን ችግር ወደ ጠረጴዛ አምጠን ሀገርን በማስቀደም የሀገርን ጥቅም ከፍ በማድረግ የፓርቲያችን ከሀገር በታች መሆኑን ተረድተን ያሉ ጥቃቅን ልዩነቶችን ወደ ጠረጴዛ ላይ ማምጣትና በዚህም ደግሞ የጋራ ምክር ቤቱ የነቃ ተሳትፎ እያደረገ ትልቅ መድረክ እንደሆነ ግንዛቤ የተወሰደበት ነው። ይህንንም በተገቢው መንገድ እየተጠቀምነ እንገኛለን።